ያዘንኩት ትላንትና። እግዚአብሔርን ትላንት በጣም ነው ያዘንኩት። እግዚአብሔርን ጋይሶች በምክንያት ነው ዛሬ ዋይፋይ አልነበረኝም። ልክ ዋይፋይ ሲሰራ የመጣሁት ለዛ ነው። ትላንትና ሊከሷት የነበሩ ሰዎች አሉ። ለምን ክብራቸው ማንነታቸው የተነካ ቤተሰብ፣ ልጅ፣ ትዳር ያላቸው ሰዎች ጋር ደርሳ ስም ጠርታ ተናግራ ሌላ ነገር ሊፈጠር ነበር። የዚህ ሀገር መንግስት አይዲ ካለሽ ህጋዊ ነሽ፣ ኖርማል ነሽ፣ አለቀ። የሚያውቀው ነገር የለም። መኪና እየነዳች እየገባች እየወጣች እየሰራች ነው። የአይምሮ ችግር አለብኝ ብትል ሊሰማት አይችልም። ከተከሰሽ ተከሰሽ ነው። ስለዚህ እኔ ለዛ ነው ምለው ድረሱላት። አንተ ባልየው ካለ በዚህ አጋጣሚ ላይቭ እየሰማ ከሆነ ካቃተክ ወደ ህዝብ ነው አሉ ተጽዕኖ ፈጣሪ ሰዎች አሉ። አገር እዚህም ዱባይ ላይ ያሉ፣ ከሀገር ውጭም ኢትዮጵያውያኖች አሉ፣ ኤርትራውያኖች አሉ። የገንዘብ ችግር ካለ እናሰባስብ፣ ትረዳ፣ አገር ትግባ፣ ሰው ታግኝ፣ ዘመድ ታግኝ፣ ቤተሰብ ታግኝ፣ ትመከር፣ ሰው ያዳምጣት፣ ህመሟን፣ ጸበልም ከሆነ ትግባ፣ ልጅቷ ወደ ራሷ ትመለስ። ከዛ ውጭ እዚሁ ሰው ሀገር ላይ የማስቀረት ለእሷ ትልቁ መፍትሄው ጸበልና ጸበል ብቻ ነው ይመስለኛል። ጸበል እየተጠመቀች መንፈሱ ተነካክቶ ሳትጨርስ ነው ከገዳም የወጣችሁ፣ ከሱባ የወጣችሁ። እዛ በጣም ይዟት ሊያስጠምቋት ይገባ ነበር። ገባች? ስለዚህ አሁንም የትኛውም ሆስፒታል ሳይሆን ለእሷ በቃ የምትወደው አሁን ስታወራ ከሰማሻት በቃ ቅዱስ ገብርኤል ነው የምትለው። ገባች? እዛው ዘብር ገብርኤል ወስዶ ቅዱስ ገብርኤል ገዳም ወስዶ ጸበል በቃ ይዞ እንደ ቤተሰብ ሆኖ ማስጠመቅ በቃ አጥብቆ ይዞ ማለት ነው እንጂ እዚህም ደግሞ የምንተባበራቸው ነገር ካለ ወደ ኢትዮጵያ እንድትገባ ኤምባሲ አለ፣ ሁሉም ነገር አለ። ተባብሮ ጸበልና ጸበል ብቻ ነው በቃ። ከጸበል ውጪ መዳኛ የላትም። እግዚአብሔር ውጪ መሲ ብርጅስቶን ወይ ገብርኤል ሰይጣንም እኮ ገብርኤልን ነበር የሚለው። አሁን እኛ ያወራ ነው በነገራችን ላይ እንቀልድ ነው ማለት ኖርማል ሲምፕል አርጋ ነው ጉቺ ያነሳችው እና እንዲያውም እኔ የሆነ ነገር የተናገረችው እንዲያውም ሳሰማላቸው ነበረ እና ምናልኩኝ እኔ አይ እንደዚህ ከሆነማ በቃ ምልክቱ ይሄ ነው። ገባሽ? አደጋ ላይ ናት ያለችው እና ለምንድን ነው እንደዚህ የማታረጉት ብለን ያለው እና እንደዚህ እየተነጋገረ ሰው የሚሰጠው ግን አስተያየት ለምን ተወራ ሚዲያ ላይ ይቅርታ አድርጊልኝ ጉቺ ባይ ከማይለጥለኝ ሰው ጋር መቀመጥና እቺን አንድ አስወጣት። አንዴ ጉቺ ጥያቄ ልጠይቅሽ። ጉቺ ሌባ ነሽ አንቺ። ሲጀመር ዘር እያጣራሽ እየመጣሽ ሰውን ለመበደል እና ሰውን እንትን ለማለት አትምጪ። ጉቺ አሁን ልጅቷ ምንድነው? ምን ሆናለች? እኔ ልጅቷ እህቴ እኮ ነች፣ የኔ እህቴ ነች እኮ የራሴ እህት ጃፒ። ኦኬ እህትክ ከሆነች ሌሚቴል ዩ ሰምቲንግ ምን ዘር አጣርተው ነው መጥተው እዚህ ጋር አማራ ግማታም ምናምን ልጅቷ በቃ መታከም ባለባት ልትታከማለች፣ ለሰው እንሰጣት። ዘር እያጣራች ምንም አልሆነችም። ምንድን የሆነች ባቷን የምትለፈልፈው ስለ ዘር አይደለም ጆከር፣ ስለ ዘር አይደለም። ዘሯን እኛ በደንብ ስለምናውቅ ነው እናውቃለን። ስለ ዘር እኔ እኮ ነኝ ቶፒኩን የጀመርኩት። ስለ አንቺ ምንድነው ነገር እየሰማች ግን ምን አገባት ታዲያ? አዳምጥ እስኪ ጃፒ፣ አትሳደብ ሰው እኔ ቤት በእናትክ። እንደ ኢትዮጵያዊ ነው እያወራን ያለ ነው። እንደ ኢትዮጵያ የምታወራ ከሆነ እኛ ስንመጣ ለምን ትሸሻለች? ኖ እንደ ኢትዮጵያዊ ነው እያወራን ያለ ነው። ስለዚህ ማንም የተሳደበ ምንም ያለም ዘር የሚያነሳ የለም። ጆከር አንድ ደቂቃ ልናገር፣ አዳምጪ። ልጅቷን እስከ ቤተሰቦቿ ጃፒ ያውቃታል፣ አብሮ አደጉ ናት። ሁለተኛ ነገር እዚህ ጋር በሆያ ሆዬ እያላችሁ ትልልቅ ሚዲያ ያለን ማን እንዲያመጣት እናውቃለን። ትልልቅ ሚዲያ አለን የምትሉ ሰዎች፣ አዋቂ ነን የምትሉ፣ ለሴት እንረዳለን የምትሉ ሰዎች ናቸው ልጅቷን የባሰ እንድታብድና በሽተኛ እንድትሆን ያደረጋችኋት። ትወጣላችሁ፣ የፈለጋችሁትን ነገር ትሏታላችሁ። ግን ለሴት ልጅ ቆመናል፣ ለሴት ልጅ ነው የምንረዳ የምትሉ ዛሬ አንቺ ካነሳሽው ውጭ ማንም ሰው ስለዚች ልጅ የተረዳት የለም። ሁለተኛ ነገር ከየት ነው የመጣችሁ? ምንድነው ዘሯ? በደንብ ጠንቅቃችሁ ታውቃላችሁ። እዚህ ጋር መታችሁ መለባበስ፣ ይሄ ሌላ ሆያ ሆዬ መጣች እንጂ እንደዚህ አይነት ቁማርሽን ታቆሚያለሽ። ግማታ ከየት እንደመጣ ምን እንደሆነ በደንብ እናውቃለን እኛ። ቀጥል ጃፒ ተናገር። አንቺ አታውቂም፣ በቃ አንቺ አታውቂም፣ ዝም በይ አንቺ የራስሽ። በቃ ጉቺ አንድ ነገር ልንገርሽ። እኔ ትናንትናም እዚህ ሚዲያ ላይ ነግሬያታለሁ። እሷ እየተጫወተች ነው። እንደገና ደግሞ ያየችውን ነገር እውነትን እመሰክራለሁ ነው የምትለው። እውነት እየመሰከረች ነው። ከዛዎች አለባት ችግር ካለ ጃፒ አንድ ነገር አዳምጠኝ፣ በእናትህ አዳምጠኝ። አንድ ነገር አዳምጠኝ። ሰዎች ተናግራ መሲም ታውቃለች፣ ሌላም ይሄ ማሳረኛውም አውቃለሁ እያለ ነው። ትላንትና የሆኑ ሰዎች ተናግራ ይሄ ሌባ ነው የእናታ እኔ ማውቀውን እኮ ነው የምነግራችሁ። ሰው መሀል ገብቶ ነው እንዳይከሷት ያደረጉት።
እንዴ ለምን አትሰሙኝም? እኔ እኮ ለልጅቷ አስቤ ነው። ድረሱላት በቃ። እቺ ልጅ ጸበል ምንም ከሆነ ትግባ። ይሄ ኤመራት ነው ጃፒ። ነገ እቺ ልጅ ብትታሰር እዚህ ሀገር ሰው መናገር አይቻልም። እንዴ እኔ ለእሷ ነው እየጮኩ ያለሁትኝ እኮ። ሰው ተናግራ ከሰው ፖሊስ ጣቢያ ወስዶ ቢፈረድባት እስር ቤት ነው የምገባው። እንደ ጤነኛ እጠራታለሁ። አሁን ሼር እናደርግላታለን። ከፈለግሽ የምትለውን ትሰሚያለሽ። እኔ ሼር አሳረኛው ብሎ ነበር። እኔ መሸቂያ እንድትሆን አልፈልግም። ተቀድቶ የሚዞር ቪዲዮ አልፈልግም። እዚህ ጋር እንድትመጣ ነግሬዋለሁ። ላምጣት ሲል አሳረኛው እየተለጠፈች ጉቺ እኔ መጀመሪያ ይሄ ርዕስ ሲጀመር እኔ ምን ብዬሻለሁ? ለአንቺ ምን አልኩሽ? ማለት ምን አልኩሽ? በቃ ይቅር። አንተ ሸርምጣ ሊውጣ ሌባ። እሷን ተጠግታ አንተ ገንዘብ ነው የምትፈልገው። ጠፋይ። እኔ እንደ አንድ ኢትዮጵያዊ ነው እየተናገርኩ ያለሁት። እሺ አንድ ነገር ልንገርሽ። አንድ ጆከር ጉቺ እንደ አንድ ኢትዮጵያዊ ከሆነ ልጅቷ ሌላ ምንም ይሄ የተፈጥሮ ችግር ይሄ በሽታ ምንም ነገር የለባትም። እኔ ጠንቅቄ ስለማውቃት ማለት ነው። አለቀ። የተሰማ ያየችውን ነገር ትናገራለች፣ ትመሰክራለች። ሰው እንከሳለን ካላችሁ ብላ ፖሊስ ጣቢያ ሄዳ አሳይታችኋል። ባል አላት፣ ልጅ አላት። ከባሏ ጋር አብራ አንድ ቤት ውስጥ የምትኖር ነች። ባሏንም እያወራ ነው። ምንም የሆነችው ነገር የለም። ዝም ብሎ እንደዚህ ማድበስበስ። መሲማው እንደተናገርሹ በሽተኛ እንደዚህ ነች፣ ጸበል ትሂድ እንትን ለእሷ የሚያውቅ ሙሉ ቤተሰቦቿ አለን። ማንም ሰው ያውቃታል። የኔ እህቴ ነች። ምንም እንትን አጀንዳ ፈልጋችሁ ርዕስ ፈልጋችሁ ከሆነ ኦኬ፣ ግን በአንቺ አያምርም ጉቺ። ጃፒ ተረዳት። አልገባኝ። ቀስ ብለህ እምልሽ አጀንዳ በአንቺ አያምርም ነው የምልሽ። እኔ አጀንዳ ላይ ያስኩኝም ትናንትና የተረገረኝ ነገር ስላለ ነው እየተናገርኩ ያለሁት። ለዚች ልጅ ድረሱላት ነው። ትናንትና ሰው ሊከሳት ነበረ። ሰው ነው ያስቆመላት። የምን አጀንዳ ምን አገባኝ እኔ እኮ እንደ ኢትዮጵያዊ ድረሱላት። አዳምጪ። ያን ጊዜ ቆይ ጉቺ እያለች ያለችው ልጅቷን እንደዚህ ህጉ በማይፈቅደው መንገድ ሰውን እየተናገረ የሰውንም ፎቶ እያወጣች ስለሆነ ተከሳ ሌላ ነገር ከሚመጣባት መጀመሪያ ሕክምና ሪስ እርዳታ ይደረግላት። የጉቺን ሀሳብ እኔ ደግፈዋለሁ። ትክክል ናት። እያዳመጥኳት ነው። ግን ያችኛዋ የምትሄድበትና የምትናገርበት መንገድ በጣም በሚያስጠላና እንትን በሚል መንገድ ነው። የእነሱ ሰው መስማማት ካለባት ሰው ጋር ትስማማለች። ጸብ ትጣላላችሁ እዚህ። ስማ ጆከር፣ ጸብ ማንም ሰው ይጣላል። ስትጣሉ ግን እንዲህ ዲፕ መሄድ አንቺን አይደለም ጉቺ፣ የሚጣሉትን ሰዎች እንዲህ ውስጥ ለውስጥ እየሄድክ ከሰው ህይወት ጋር የሚያገናኝ ነገር መስራት ጥሩ አይደለም። እሷም ችግር ካለባት እንነግራታለን፣ ታቆማለች። አለቀ። ሌላ ነው። እኔ እኮ አሁን አንድ ጥያቄ ያመጧት እነማን እንደሆን በምን ምክንያት እንደመጣችን ያውቃሉ። ለመጀመሪያ ጊዜ ይችልች ለምን ዛሬ ለሴት እንቆማለን የሚሉት ሴቶች ቤታቸውን ከፍተው 25,000 እስከ 10,000 ሰው ይዘው እንትን ጉቺ ናት ይሄን ነገር ያነሳል። ልጅቷን በምትኖርበት ሀገር ላይ መጥፎ ነገር ስትናገር እንደምትጎዳ ያውቃሉ። ስለዚህ አንተ ናውጣና አታስገቢ ጉቺ ይሄንን ማን ያስገባ? አንተ ኔ ጋር እነዚህ ቁጭ ብለህ ልታወራ ትችልም። እከካም ልጅ እንደዚህ አይነቶቹ ሌቦች ናቸው ልጅቷን የሚያሳስቷል። ስለዚህ ጃፒሷ እያለች ያለችው ትጎዳለች። በህግ ሊጎዷ ስለሚችሉ እንቁምላት እያለች ነው ያለች። ሌላ ነገር ስለዚህ ያንን ነገር ደግሞ ልጅቷን እንነግራታለን። የማያስፈልጉ ንግግሮች አትናገሪ፣ ከሰዎች ጋር ትጋጪ ነው። በቃ ምክር እኮ ነው። እኔ እሱን ነው ያልኩትኝ። ጃፒ ትላንትና ሰዎች ነው ያስቆሙላት። ጆከር አስፈላጊ ከሆነ በውስጥ ነበር ብርጅም ገብቶናል ይከሷት ነበር። ስለዚህ ነገም ሌላ ሰው ተናግራ ሌላ ችግር ውስጥ እንዳገባ ነው እኔ እያልኩኝ ያለሁት። ሌላ ነገር እኔ አሁን ወደ ስራ ልሄድ ነው ጆከር። እና ውጪ ችግር ካለ ችግር የለው ለጆከር ነገር ያለውን ነገር እንትን ይላሉ። እሷም ደግሞ ማቆም ያለባት ነገር ካለ መምከር እንደ እህት መብትሽ ነው። ይሄ ትክክል አይደለሽም፣ ይሄ አያዋጣሽም፣ ይህንን ነገር አስተካኪ ማለት ግን አሁን ጂጂ ምን አግብቷት ታዲያ እዚህ ቦታ ላይ ገብታ? ጂጂ እኮ እንደ ኢትዮጵያዊ ነው። እኔ ነገሩን ኢትዮጵያ አይደለችም። የትኛው ከየት የመጣች ኢትዮጵያ ይሆናል? ዘርም ብሔርም አልተነሳም እኮ እናንተ ያልገባችሁ ከታች ነበር ካደለ። እኛ በሽተኞቹ እናውቃለን። የኔ እናት እኔ በአንቺና በብርጅስቶን አይደለም እኛ ችግራችን እዚህ ጋር ይሄኛ አሳረኛው የሚባለው ሌባ ከዛ ከዚህ የሚያምታታ ይሄ ገንዘብ ፍለጋ ነው። እኔ አውቃለሁ። አስፈላጊ ከሆነ የጥሯት ልጅቷ ትምጣ።
እኔ ጆከር አልፈልግም ብዬ ነው። ለምን እዚህ ጋር ብትመጣ ቀድተው መሸቂያ ነው የሚያደርጓት። ይሄን ነገር አልፈልገውም እኔ እንድትመጣ እዚህ ጋር። ከዚህ ውጪ ምከሯት ነው። ምድር ላይ ያላችሁ በስልክ አውሯት ነው። እዚህ ጋር ከመጣች ይሄ ሁላ ሰው አየ 3100 አለ። እሷ ብትመጣ 5000 6000 ይገባል። ትቀዳለች። እቺ ልጅ ህይወት አላት፣ ልጅ አላት። ነገ ይቀጥላል። ዛሬ ካለችበት ስሜት ነገ ትወጣለች። ነገ ስትወጣ ይሄን ቪዲዮ ስታይ ሌላ በሽታ ነው። እኔ በእኔ ቤት ሪከርድም እንድትደረግ አልፈልግም። ጭራሽ ነው የማልፈልገው። ትምጣ ሲሉ እንዳትመጣ ያልኩት ለዚህ ነው። ባለችበት ግን ምከሯት። የምታውቋት ሰዎች፣ የምትቀርቧት። ከሰው አትነካካ። እዚህ ሀገር አንዴ ካስገቡላት አስገቡላት ነው፣ አለቀ። አይመለከተውም። የዚህ ሀገር መንግስት እንኳን መኪና እየነዳች የምትገባ የምትወጣ አይደለችም። ሌላም ችግር ላለበት አይመለስም። ከዛ እንግል ነው የባሰ እስር ቤት ገብታ እንዳታብድ እንዳትሞት ነው የኔ ጩኸት። አግዟት ነው። ባሏን የምታውቁ እሷን የምታውቁ። እኔ የምትዩ ነገር እኮ ትክክል ነሽ ጉቺ። ለምን እኔ ብዙ ስላየው ነው ሚዲያ ላይ ለሴት ልጆች እና ለተለያየ እንደዚህ ጠበቃንን የምትሉ ልጆች የምትሉ ሰዎች ልጅቷ ምንም አይነት የገንዘብ ምንጭ ስለማታመጣ መረዳት የምትችል በገንዘብ እርዳታ የሚደረግላት ቢሆን ቆርጣችሁ ለመብላት እስካሁን አቅርባችኋት ነበር። ግን ከአንቺ ውጭ እስካሁን የተናገረላት ሰው የለም። እንዲሁም የባሰ እያሳበዷት ነው፣ እየሰድቧት የባሰ ሌላ ነገር ውስጥ እንዲገባ እሷን የሚጎዳትን ነገር እየፈለጉ ተናግረው እሷ መጥፎ ተናግራ ባለችበት ሀገር ላይ እንድትከሰስ እንድትጎዳ እያደረጓት። ለምን አልተናገራችኋትም? ለምን ታያላላችሁ? ወንድ ሀገር አንቺ ፌክት ነው ምናምን የምትባይ አንቺ ጥንብ ገረ ነ ጭ ቅማላ ሚሄድ ይቃላል። ጥፊ ከዚህ እዚህ የመጣ አትልከስከሱ። መናገር ባለባችሁ ልክ ዱባይ ነው አይደል ያለችው? ዱባይ እኮ ታገኙ። ብርጅስቶንም አንቺም በአካል ሄዳችሁ ማግኘት ትችላለ። ማንንም አትጠብቁ። ለህሊናችሁ ነው የምትሰሩት። አውቃለሁ። ገንዘብ ምንም እዚህ ጋር ቪውም አትፈልጉም። ቪው ብፈልጉ እስካሁን ብዙ ነገር መስራት ትችላለ። ሂዳችሁ በአካል አግኝታችሁ መምከር ትችላላችሁ። 1 3 4 ሰው ይዛችሁ ችግር ካለ ገንዘብ የሚያስፈልጋ ከሆነ እናሰባስባለን። ከዚህ ውጭ ግን ሌሎቻችሁ የባሰ ወደ እብደት ነው የከተታችኋት። የባሰ ሌላ ነገር እንድትናገር መጥፎ ነገር እንድትናገር እያል ጂጂ ዘርመን ተሻቃለው። ከየት እንደሆነ ልጅቷን በደንብ አጥንተሽ ከየት እንዴት እንደመጣሽ አውቃለሁ። ብር እንዳላት ታውቃለሽ። ገንዘቧን ለማስበላት እሱ አልጠፋንም። እሷ ምንም አታውቅም። እኔ ነኝ ብን እዚህ ጋር ያስረዳኋት። እግዚአብሔርን ጂጂ የምታውቀው ነገር አታውቅም። ለማን እንደማወራ እንኳን አልገባትም ነበር። ዮናስ ሙሉ ነው ቁጭ ብሎ አላውቅም ብላ ለመሸምጠት ሸምጥጣ ለመግባት እንጂ አውቃለሁኝ። ዮናስ ሙሉ ነው ሲሰድባት አልነበር? ማንን ነው የሚሰድበው? እችን ሱስናን ሲሰድባት አይደለ? ልጅቷን ሲሰድባት አልነበርም? በቀደም ዕለት እኔ ይሄን አለች ምናምን ሽቶ ላከችልኝ ምናምን እያለ ሲናገር እሷ ያወቃትን እሷ ሳታቀርታ ነው። ጂጂ ናት የምታመልጣት እንደዚህ አይነት ነገሮች። ኤኒዌይስ በቃ እኔ የራሴን ግዴታ መስዬ የራሴን ግዴታ በአካል ሄደን በቃ እኛ በአካል ማግኘት ካለብን ጆከር ሄደን እናገኛታለን። አግኟት። በቃ የሚያስፈልገውን ነገር ሚዲያ ሽፋን ደግሞ እኛ እናደርጋለን። ሂዱና እናንተ አግኟት በአካል። ዱባይ ነው ያለችው። ምንድነው ቁጭ አድርጋችሁ እስኪ ምግብም የሆነ ነገር በሏት ወይ ቤቷም ሄዱ። ምንም ችግር የለም። ምን ችግር አለ? ቁጥሯን እኔ ጃፔ እንዲሰጣቸው አደርጋለሁ። በቃ እንደዛ ደግሞ እንሞክራለን መስዬ። እንደዛ ነው የሚሻለው ደግሞ ችግር የለም። ለመሰለህ ጆከር ከጀርባ ሆነ ወይ እሷን ለመጉዳት የሚፈልጉ ሰዎች የግለሰቦች ፎቶ ነው ገባ። ይሄ እዚህ ሀገር ደግሞ ስሜ የሚባል ያስጠይቃታል ገባ። አሁን እኔ አንተን ፎቶ አውጥቼ እኔ አሁን የጉቺን ፎቶ አውጥቼ ወይ ቪዲዮ ብሰራ ወይም ጉቺ ያንን ቪዲዮ ብቻ ይዛ መሄድ ነው የሚጠበቅባት። ስለዚህ ያንን ነገር ነው እንትን እየተባለ ያለ እኛ ለማግኘት እንሞክራለን። ጆከር ሌላውን ነገር ጆከር ተው። የኔ ፎቶ የተዘቀዘቀበት ቤት ዱባይ የሚኖር ሰው ገስት ላይ ገብቶ እዛ ላይ ሀሳብ አስተያየት ሰጥቶ ከወጣ ያን ሰው መጠየቅ እችላለሁ። በዚህ ሀገር ህግ እዚህ ድረስ ነው ህጉ፣ የሚዲያው ህግ ማለት ነው። አንተ በቤት የኔን ፎቶ ብትለጥፍ መሲ ብርጅስቶን እዚህ ሀገር እየኖረች ገብታ ስለኔ እዛ ጋር ብትናገር እሷን መጠየቅ እችላለሁ። ህጉ እዚህ ድረስ ነው። ስተው እንዳያስቷት ነው። አሁን እቺ ልጅ ባለችበት ነገር ላይ አጉል እንዳትሆን
ጉቺዬ መሲ እዛ ስለሆነ ያላችሁት እናንተ ሄዱና በአካል ይዛችሁ እኔ ምንም ችግር የለብኝም። መሲ አመቻችና አዋርታችሁ ዛሬም ቢሆን አዋርታችሁ ሌላም ልጆች አሉ አይደል? ዱባይ ነፍ ልጆች አሉ። እኔ ብኖር ኑሮ ራሱ አብረን እንሄድ ነበር። ግን ሄዱ። ገንዘብ አይቸግራትም ልጅቷ፣ የገንዘብ ችግር የለባትም። ምንድን ነው ችግርሽ? ለምንድን ነው ይሄን ያክል እንደዚህ ሰው ሚዲያ ላይ ወጥተሽ ምን አተሽ ነው ብላችሁ ጠይቋት። ከዛ የምሰጣችሁን መልስ እናንተ ደግሞ ይዛችሁ ፊት ለፊት ላይቭ ላይ ይዛችሁ አትገቡ። በቃ ማስተካከል ያለባትን ነገር ታስተካከል። ለምን እናንተ ቀርባ ምን የምትለው እቺ ጀርመኒዋ ተዋት። እሷን እማማላጥላጥ ለምን እንደመጣሽ አውቃለሁ። ስለዚህ ቀላለሁ። በሶስት አራት ሰው በእናንተ የሚቋጭ ነገር ነው። ጉቺንም አንቺንም ብርጅስቶንንም የምናምንባችሁ ሰዎች ናቸው። ስለዚህ በዚህ መልኩ ብታደርጉት በጣም መልካም ነው። በአካል አግኟት። መጀመሪያ በአካል አግኝታችሁ ከመሲ ጋር እንትን አድርገን ዛሬ ብታደርጉት ማታ ላይ ብታደርጉት በጣም አሪፍ ነው። ምንም ያን ያክል የሚፈጅባቸው አይመስል። ልጅቷ የምትኖረው እናንተው አካባቢ መሰለኝ። ጆከር አሁን አውርቻታለሁ። ልጅቷን አሁን አውርቻት ነው የመጣሁት። አሁን ትመጣለች። የሚፈልግ ሰው እንደውም መጥቶ ይክሰሰኝ እያለች ነው። ትከሳላችሁ መክሰስ የሚፈልጉት ሰዎች። ምክንያቱም የተሰራችው የተበደለችው ገንዘቧም አሁን ሊመለስላት በፍርድ ቤት ጨርሻለሁ ብላለች። ይሄ ነገር እንደዚህ እየመጡ የሚያምታቱትን ነገር መቆማል። እንጠራታለን። መታች ጉቺ ጥያቄ ካለች ጠይቂያታለች። ኖ እኔ ምንም ጥያቄ የለኝም ጃፒ፣ እኔ ምንም ጥያቄ የለኝም። እዚህም ጋር መታ ተቀድታ የሆነ ነገር አልፈልግም። ምንም ስሟ ምንም የምትቀዳው ነገር የለም። እኔ አልፈልግም። በቤቴ ይሄን ማከናወን አልፈልግም። እኔ የተናገርኩት በሌለችበት ታዲያ ማውራቱም እኮ ያስፈላጊ አይደለም። በሌለችበትም እኔ ያወራሁት መጥፎ ነገር የለም። ጃፒ ዶንት ቴክ ሚ ሮንግ። ጆከር ነበረ ሰምቷል። እኔ ለእሷ ነው እቺ ልጅ ያለችበት። በዚህ ብርጅስቶንም እያለች አይደለ እኮ ጥያቄ ካላቸው አልኩ። ጆከር አንተን ቤትን ክፈት። ማንም በአካል ያገኟታል። ጃፒ ቆይ በአካል ያገኟታል። ለሚዲያ ጤነኛ እንደሆነችን በሽተኛም ትሁን በአካል መሲም እሷ እነሱ መልካም ነገር እየሰሩላት ያለ ሌሎች ናቸው። ወደ ሌላ ነገር እየተመሰሱ ሌላ አይነት ነገር እንዳትፈጥር ጃፒ። እኔ አንቺም ተረጋጊ። ቆይ ምን አልከኝ? ጆከር እኔ እህቴ ነች። ገብቷል። አብረን ያደግነው አንድ ሰፈር ያደግነው ደውዬ ጠራው። አሁን ይኸውልህ አሁን ህዝቡ እብድ ናት እያላት አይደል? እዚህ ጋር ምንድን ነው ጉቺና መሲ ብርጅስቶን ሄደው በአካል ያገኟት ያዋሯት። ከዛ ላይ ብላይ እነሱ ጋር እዚህ ላይ መታ ማውራት ትችላለች። በአካል ቁጭ ብለው ሻይ ቡና ብሎ አንድ አካባቢ ነው ያሉ። አለቅ ከዛ ችግሯን ያላትን ነገር መርዳት የሚረዷት ነገር ካለ በህግም ደረጃ ባለችበት ሀገር ላይ የሰው እርዳታ የሚያስፈልጋት ከሆነ ይረዷታል። እሷ ራሷ አይደለች እንደ ከሰሰቻቸው። ማነው ከስቻ? ሙሉ በሙሉ ጤነኛ አትመስለኝም። እኔ እንደዛ ጤነኛ ነች አልኩ ጆከር። ሙሉ በሙሉ 100% ጤነኛ ነች። እኔ ስለማቅ ነው። አንተ የሰው ልጅ የምታውቅበት የራስ መንገድ አለ። ጤነኛ አይደለችም እንደዚህ ነች ብሎ ስመስጠትም አግባብ አይደለም። ገባ ችግር ካለ ነገር አንጻር እኮ ነው። አሁን እኔ ጥያቄ መልሰህልኛል። ሙሉ በሙሉ ጤነኛ ነች ብለሃል። ምንም ችግር የለባትም ካልክ ጃፒ ኢትስ ኦኬ። ነክታናለች፣ ደርሳብናለች የሚሉ ሰዎች ካሉ በህግ ይጠይቁኝ ብላለች። አም አውት ኦፍ ዚስ። እኔ ግን እንደ አንድ እህት አረብ ሀገር ላይ እንዳለ ስደት ላይ እንዳለ እህት ከመሲ ጋር ሆኜ ለማግኘት እና ለማውራት ልጅቷን እሞክራለሁ። ግን ጤነኛ ነች ካልክ ደግሞ ያም አላስፈላጊ ነው። ገባክ? አሁን ራሷ እኮ እመጣለሁ አስገባኝ ሼር አድርግልኝ ብላለች። ሼር አድርጌላታል። ትመጣለች። ምናልባት ከታችን ሆነ ጤነኛ ነን ብላ የምታምንባት ከሆነ ትምጣ። እኛ እኮ ችግር የለብንም። ያው አስገባት። ከታች መታለች። ግን አሁንም ቢሆን የሰዎች ስም አታንሳ። ያው አለች፣ መታለች። የማንንም የምታነሳው ችግር ያለባቸው ሰዎች ነው ብላለች። አስነሳትም። እኛ የት አለች? ግቢ። ያው አስገባት። ጆከር ከታች አንድ ቁጥር ጻፊ። ከታች ጽፋልህ ነበር እኮ እኮ የተጻፈ አንድ ቁጥር አውቃታለሁ። ሶሊያና ሌሎቻችሁ ለምንድነው አንድ ቁጥር የምትጽፉት? ግን ጤነኛ ናችሁ?
ያው ባባ እንትን ልካላለሽ አስገባ ከላይ ያለ ኢንቫይት ማድረጋችን ችናታ ሚኪና ያዘው ይችላል። ሰላም ሶሊያና ጠይቋት። የሰው ስም ግን እንዳትጠሪ ሶሊያና። እሺ ችግር የለም። ሶሊያና ጠይቋት። ጉጂ ሶሊያና ወይ እንዴት ነሽ? ሰላም ነሽ? ሁሉ አማን? እግዚአብሔር ይመስገን። እኔ ይኸውልሽ እዚሁ ዱባይ ዩናይትድ አረብ የምኖር እህትሽ ነኝ። እኔ አንቺን ጠይቀሽና ከአንቺ ማወቅ የምፈልገው ከሰዎች ጋር ዳይሬክትሊም ከሰዎች ጋር በምትነካቱ ወይም በምትጣዩ ነገር በተቻለሽ መጠን የሰዎችን ስምን ፎቶ ባትለጥፍ። ምክንያቱም አንዳንድ ሰዎች ከመጠን በላይ ስሜታዊ የሆኑ ሌላ አይነት ነገር ውስጥ እንዳይከቱሽ። ገባሽ? አንቺ ምናልባት ካለብሽ ከደረሰብሽ ነገር ከተሰማሽ ስሜት ሊሆን ይችላል፣ እረዳሻለሁ። ግን እዚህ ሀገር ስትኖሪ ሀገሪቷን ሕግ ታውቂያለሽ። እዛኛው ደረጃ እንዳትዳረሱ በሕግ የተያዘ ጉዳይ በሕግ ይቀጥልና አንቺ ግን በተቻለሽ አቅም ፕሊዝ የማንንም ሰው ስም ላይቭ ላይም አትጥሪ፣ ቪዲዮም ስትሰሪ ፎቶ አታድርጊ። ይህንን ነው እኔ እንደ ልመናም ነው የምነግርሽ። ይሄ ነገር ባይሆን ከቻልሽ በቃ ሕግ የያዘው ጉዳይ አለ፣ ሕግ ይጨርስልሽ። ይህንን ነው ግን አንዴ ሶሊያና ከማውራትሽ በፊት አንቺ ታመሻል እያሉሽ ነው። ታመሻል ወይስ አልታመምሽ? ኧረ ቅዱስ ባለመድኃኒዓለም ቅዱስ ታክሲና እኔ በጣም ደማለ ጤነኛ ነኝ። ሻትታሳቂ ስታወሪ እግዚአብሔር ምሯታል። እንደውም ማለት ነው አንድ ነገር ምነግርሽ፣ አንቺ እንደውም ብትተባበሪኝ እህቴ ነች ካልሽ ጉዳዩን ይሄ ኮንፊደንስ ስላለኝ ነው። እኔ በህግ ፎቶ የምመለቀው ከቁስሌ አንጻር ነው። ስለዛ መጥተው ይጠይቁኝ። እኔ የምፈልገውም እሱን ነው። አንድና አንድ እኔም ይዤዋለሁ ነገሩ። ግን እኔ እስኪ መጥተው ይጠይቁኝ። ትናንት ያሳለፍኩትን እኔ ነኝ የማውቀው፣ ቁስሌን እኔ ነኝ የማውቀው። ዛሬም ነገም የተማመንኩት አንድ ክርስቶስ አለ አይደለ? በዛ ላይ እውነት እኔ ጋር ስላለች ለምን እዚህ ሚዲያ ላይ ሳይሆን ለምን መጥተው አይጠይቁኝም? እኔ አንድ በአንድ የለቀኩባቸውም ሰዎች ማንም ያወራኋቸው ሰዎች ያውቁታል። ጥፋታቸውን ስለሚያውቁ ማንም አይመጣም። እኔ አሁን ንብረቴ ቅዳሜ ይመለሳል። ቅዳሜ ንብረቴን ካስመለስኩ በኋላ ወደዚህ ነው የምዞረው። ለምን አይከሱኝም? ገብቶሻል? እውነታ ያለው እኔ ጋር ነኝ። የሆንኩትን እማውቀው እኔ ነኝ። የትናንትን ያሳለፈኝ ያንን ሞት ያሳለፈኝ ያን ጤናዬን ሁላ ነገሬን ያጣው ሴት ነበርኩኝ አይደለ? እስኪ ከትናንቱ ዛሬ አይብስም፣ ነገም ዛሬም ምንም አይነት ነገር ቢመጣ አምሬዲ ቢባል አገሬ ነው የምገባው። እኔ የትም አይደለም፣ ምንም ችግር የለብኝም፣ አልፈራም። እስኪ ይምጡ። ይሄ ሁሉ ነገር እንዴት ነው? ከመጀመሩ ነው ሰይጣን የሚያሸንፈው? ከመጀመሩ ነው ሰይጣን አሸናፊ ሆኖ የሚያውቀው? እዚህ ጋር ኦፍኮርስ ሊሸነፍ ሲል ሰይጣን ይናደዳል። ሁሉም ነው የተነሱብኝ አልኩሽ። እንደውም ተባብራችሁ እዚህ ብዙ ቦታ አሉ ተብለዋል። ሞር በቃ እንደ የኔም ለጠላት ያልመኘው ምን ያለፍኩበትን ስለ እግርሽ አላለቅስም። ምክንያቱም እዚህ ጋር እግዚአብሔር ያጠነከረኝ ሴት ነኝ። እስኪ ለማየት ሞክሩ። እናንተ እንደዚህ ሲነግሯችሁ ለምን በህግ አትሄዱም በሏቸው። እስኪ ይምጡ፣ እኔ ጋ ይምጡ። ገባሽ? ተያይዘው መቀመቅ እንደሚወዱ ስለሚያውቁ እናንተ ጋር ነው እዚህ ጋር እየመጡ ምንም የማታውቁትን ለማሳመን እየጣሩ ያሉት። ስለ እግርሽ እውነታውን ቅዳሜ እኔ ንብረቴ መለሳል። ከዛ በኋላ ግን እኔ ነኝ የምከሳቸው አንድ በአንድ ማለት ነው። ሲጀመር ቲክቶኬንም ይከታተሉታል እኔ የማውቃቸው ሰዎች ማለት ነው። እነሱ የሚያውቁት ምናልባት ትንንሽ ይሆናሉ። እኔ ግን ከድሮ ከመሰረት የሚያውቁኝ እንደዚህ በመሆኔ የተሰማቸው ብዙ የማውቃቸው የህግ ሰዎችም አሉ። ቲክቶኬን ያዩታል። እንደውም አሁን በአረበኛ ነው የምጀምረው ማለት ነው። ስለዛ ይምጡ። ጉቺ የምልሽ ነገር ቢኖር እስኪ ዞር ብለሽ ያለውን ነገር ዩኤኢ ላይ ያለውን ነገር ነይ። በውስጥ ከፈለግሽ የሚያለቅሱትን እልክልሻለሁ። እውነት የምታዝኝ ለሰው ከሆነ ይሄ ነገር ራሳችሁ ታደስ ወይ እባክሽ። እኔ አንድ ነገር ልጠይቅሽ። ቆይ ጃፒ፣ ፎቶ መለጠፉ ወይ መናገሩ ምናልባት አንቺ ጋር እውነት ሊኖር ይችላል። ልክ ልትሆኝ ትችያለሽ። እሱን ፈጣሪ ነው የሚያውቀው። ግን ፎቶ መለጠፉና ይሄ የምትናገሪው ነገር አያስጠይቀኝም። ህጋዊ ነኝ ይሁን። የሚጠይቀኝ ሰው ካለ ይምጣ ባይነሽ። ይሄን ብቻ ነው ከአንቺ መስማት። ማንም ሰው የኔ ቁስል እንዲደርስበት ስለማይፈልግ ገና አልኩሽ አንገቴን ለመስጠት የተዘጋጀው ሴት ነኝ። ማንም አምሬ እኔ ጨርሻለሁ። የሰውዬ ጥያቄን ጨርሻለሁኝ። ጆከር ይኸውልህ ጥያቄውን ካላቸው መሲም እሷም የእውነት
እውነተኛ ሰው ነን ካሉ በውስጥ ደውሎ ደግሞ ያው ጃፒ የሰማኝ ከሆነ ይኸውልህ አሁን እነሱ የሚኖሩበት ሀገርና በደንብ ህጉን ጠንቅቀው ያውቁታል። ሴት ናቸው። እሷ አሁንም የምትናገረው ነገር ልክ አይደለም። ሚዲያ ላይ አምጥቶ በአረበኛ ጭራሽ የሰውን ፎቶ ቪዲዮ ለጥፎ መስራት ቀርቶ አሁን እሷ መክሰስ ካለባት የወነጀላት ገንዘቧን የዘረፈባት ሰው ካለ ሚዲያ ላይ ሳይሆን በህግ መሄድ ትችላለች። ግን እዚህ ሚዲያ ላይ ሌላ እሷን ተባብረው ይጎዷታል። ምን እንደሆነ ታውቃለህ? ማንም ትጎጃለች፣ ሶሊያና ትጎጃለች። ካለ ጥርጥር ያመንኩት ፈጣሪ ከምንም ያወጣኛል። ምን ሰው የወነጀልሽ ፈጣሪ የሚባል ነገር የለም። የኔ እህት ቆይ አንድ ጊዜ ቆይሽ። ወንጀለኛ አንቺ የወነጀለች የጎዳይ ሰው ካለ እኛም ከአንቺ ጎን ነን። እነዚህ ሴቶች ለአንቺ ብለው ነው ዛሬ አንቺን አጀንዳ አድርገው እኔ ታይ ምንም አትላክልኝ። እኔ ህግ አስፈጻሚ አይደለሁ። ምንም አንድ ጊዜ ይኸውልሽ አሁን ይህንን ተናግረሻ እነሱ ስላልገባቸው እንዲገባቸው ነው። መሲ አለች፣ ጉቺ አለች። ኦኬ የእውነት እኛ እንረዳሻለን፣ እህታችን ነሽ። የእሷን ክፉ አንፈልግም። ለዛ ነው እንደዚህ ርዕስ ያነሳ ነው ብለዋል። ደውይላቸው፣ አውሩ፣ ተገናኙ፣ አውሩ። ለዛ ፈቃደኛ ከሆንሽ እንደዛ አድርጉ። በቃ መሆን ያለበት መሰለሽ ነገር በአካል አግኛቸው። ከዛ በኋላ አውሪያቸው፣ ችግርሽን አካፍያቸው። በቃ ጃፒ ወደ ስራ ጨርሻለሁ። ጉቺ ወይ እንዴት ናችሁ? ሰላም ነው? ቤትዬ እንዴት ነሽ? አለን እግዚአብሔር ይመስገን። ሶልዬ አይ ቲንክ ታውቀኛለች ይመስለኛል። ሶሊያና በአካል ታውቂያታለሽ? አዎ በአካል አውቃታለሁ። እና እኔ ብዙ ጊዜ ላገኛት ሞክሬ ነበረ። ስልክም ተቀያይረን ነበር የሆነ ጊዜ፣ ግን ስልኳ አይሰራም። እና ፈቃደኛ ከሆንሽ እኔ ላገኝሽ እፈልጋለሁ። በቃ እኔ ስልክሽን ሞክሬያለሁ ደጋግሜ ሰዎችም ጠይቄያለሁ። ስልክሽን እንደቀየርሽ ምናምን ነገሩኝ እና እንደው በእግዚአብሔር እኔ ላግኝሽ አንዴ ብቻ ላውራሽ፣ ደግሞ በደንብ ታውቂኛለሽ እና ፕሊዝ ድምፅሽ አይሰማኝም። ከድሮ ጀምረሽ ማለት ነው ታውቂኛለሽ። እንትን ያልሽኝም አንቺ ነሽ ካስታወስሽ ማለት ነው። በጓደኝነት በጣም አጽናንችሽ አለው። በጣም እየተከታተልኩ ሳጽናናሽ ነበረ። ስለዚህ እኔ ደግሞ በዛ ስለማቅሽ ላገኘሽ ቁጭ አድርጌ ላወራሽ እፈልጋለሁ። በቃ ገብቶሻል? አሁን ያለው በህግ የተያዘው ጉዳይ ህግ የያዘው ህግ ነው የሚጨርሰው። ግን ይሄ መንፈሳዊ ነገር ደግሞ በጣም ሲጀመር ምናምን ትንሽ ሊመስል ይችላል። ግን አረብ አገር ላይ እንደዚህ አይነት መተት ምናምን ብትይ ልክ በቀላሉ የሚለቁ አይደሉም። ምክንያቱም ፈጽሞ ስለማይፈቀድ ታውቂያለሽ። ይሄ ከእኔ በላይ ታውቂያለሽ። ራሱ ማለት ነው ድሮ የሚያቀኝ በእንደዚህ አይደለም። ይሄ እኔ እንኳን ቃሉን እሳሳታለሁ አረበኛ ብዙ ስለማልችል ዛሽር ምስክሬ እኔ ጠንቅቆ የሚያቀኝ አንቺ ታውቂኛለሽ። እዛ ሰፈር እንዳለ አሁን ግሩፕ ከፍቻለሁ እያወራ ነው። ግን እኔ ደግሞ እሺ ሶልዬ ልክ እኮ ነሽ። እኔ አሁን የደረሰብሽ ነገር እኮ ፔን አለው ያማላው ታዩና የሆነ ነገር ላይ ሆኖ ከዛ ነገር ላይ መውረድ በራሱ በሽታ ነው፣ ያማል። አይደርሳል። ይገባኛል፣ ችግርሽ እንዳለ ሁሉም ነገር ይገባኛል። ግን አንዳንዴ ደግሞ ለእግዚአብሔር የሚሰጡ ነገሮች አሉ፣ ለእግዚአብሔር ይሰጣሉ። በህግ የተያዙ ደግሞ ለህግ ይሰጣሉ። አሁን አንቺ ብዙ ጊዜ እየሆንሽ ያለሽው ምንድን ነው? ሰዎች ገንዘብ ነው በአንቺ ሜክ እያደረጉ ያሉ እየሰሩ ነው። በቃ ሶሻል ሚዲያ ላይ ምንድን ነው ትንሽ ብቻ ጫጫታ ነው የሚፈለገው። ብዙ ሰው ዩቱብ ላይ ፖስትሻል የሆነ ነገር የሆነ አንድ ቀን ተረጋጊና ወደ ሰላምሽ ስትመለሽ እንዴት አድርጌ ባጠፋሁት የምትይበት ደረጃ ትደርሻለሽ። ኦኬ ቤቲ አንድ ጊዜ ልሽ ቤቲ በቃ አሁን ሰላም አንዴ ሰላም። አሁን ከዚህ ትወጫለሽ። ከዛ ጉቺንና ብርጅስቶንን አውሪያቸው። እነሱ እኛ እንረዳሻለን እናውራሻለን ብለዋል። እስኪ አውሪያቸው፣ በአካልም ተገናኙ። ከዛ በኋላ ያለውን አስረጅ። መረጃ ነው የምታየውን ንገሪያቸው። በጣም ቢዚ ስለሆንኩ ነው እንጂ እግዚአብሔር ምስክር ነው። ከኔ ብዙ ሰው ነው ላግኝሽ እያለኝ ያለው በግሩፕ እዛ ፍሪጅ መራርም ያለ ሌላ ሰዓት ይኸውልሽ፣ እችን ቤቲንና ብርጅስቶን ሁለት ሂዱና አግኟት። በቃ እነሱም ፈቃደኛ ሆነሽ አግኛቸው፣ በአካል ያዋሩሽ። በቃ እኔ ወደ ስራ ገባ ጆከር እና በቃ ጃፒ አዲሷን ትሰጠኛለህ፣ እኔ እሰጣቸዋለሁ።
ቆይ እኔ ጆከር ያንዴ ሶልዬ አሁን በውስጥ ስልክሽን ቴክስት አድርጊልኝ። እሺ እናቴ በጌታ እሺ። እሺ ማይ አመሰግናለሁ በጣም በቃ ይመችሽ። በቃ እነሱ ይደውሉልሻል። ሰማለሁ ነው ያ ሚጣ እየተሰማያለሽ ሚጣ አንቺ ማስቸግረሽ ነው የመጣሽው። ድምፅሽ ታፍኗል። ድምፅሽ አይሰማም። አሁን አይሰማም። ኧረ አልተሰማም። ሚጣ አልሰማሽማ? አሁን ትሰሚያለሽ። ይኸውላችሁ የሰው ልጅ ስለበላ ስለተናገረ ለብሶ ስለወጣ ምናምን ጤነኛ ነው ማለት አይደለም። በእውነት እኔ አላውቅም። ብዙ ምንም ነገር እኔ ስለሱ አይደለም እኮ ያወራሁት ነው አይደለም። አሁን የእሷ ኮንቨርሴሽን ስለነበረ ሰው በዛ መልኩ ይረዳል። ጃፒ ጤነኛ ነች ብሏል። ጃፒ የት መርምሯት ነው? መርምሯታል። እኔ አላውቅም። በቃ እኔ ትላንትና ሰንበዲ ነው የሆነ ሰው ሊከሳት ሲል ሰንበዲ ስላስቆመ የራሴን የተናገርኩትኝ እንዳያስሯት ብዬ። አሁን ግን ጤነኛ ነች። እኛ ባላችሁ መንገድ ሂዱ። ቆያችሁ ባልኳችሁ መንገድ ተደዋውሉና ሂዱና አግኟት መጀመሪያ። እኔ አይ ዊል ትራይ ኖ ፕሮብለም። ከዛ በኋላ መናገር ያለብሽ ነገር በእሷ ጉዳይ ዋንስ ኤንድ ፎር ኦል እኔ ምንም ነገር አልልም። ይቻላል እኮ ነገ እንደዚሁ ደግሞ ድራማ ይዛችሁ ትመጣላችሁ። እውነቴን ነው የምነግርሽ። እኔ ምንም ነገር አላመጣም። የሚታይ ሰው ስላስቆመላት ትላንትና ያ ሰው ስለነገረኝ ከዛ አንግል ነው። እባካችሁ የምታውቋት ሰዎች አግዟት ለማለት ያህል ነው። ጃፒ የቅርብ ቤተሰቧ ነኝ ብሏል። ጤነኛ ነች ብሏል። እሷም ጤነኛ ነኝ፣ ምንም ችግር የለብኝም። የማደርገውን አውቄ ነው የማደርገው። እናንተ ጉቺ ጃፒም እኮ በሩቅ እናንተ እኮ ናቸው። ጃፒ ያለበት መንገድ እና እናንተ እሷ ባለችው ነው። እሱ ተነስቶ በፊት በአካል ስለሚያውቃት ያንን ነገር ተመርክዞ እንጂ እናንተ እንደምታስቡት የምታስቡላት ከሆነ በአካል አግኟት። በቃ አለቀ። አራት ያ በቃ እሱ ይሻላል። ከዛ በኋላ ያለውን ነገር መናገር ትችላላችሁ። ጃፒ እኮ ያለው ጀርመን በስልክ ነው የሚያገኘው። አንደኛ የዚህ የእናንተ የምትኖሩበትን ሕግ ጠንቅቆ ያውቃል። እሱ ነው ጆካ ያለውን ነገር ምን ያስፈልጋታል፣ ሴትነቷ ይሄ ነገር ቀጣይስ ምን ማቆም አለባት የሚለውን ነገር ጃፒ ትውልዷን ያለውን አብሮ አደግ ስለሆነች በዛ ላይ እኔ ይህን ብላ ስላለችው እንጂ በአካል ቀርቦ አላገኛትም። ስለዚህ እናንተ ሴት ናቸው አይደል? ሂዱና አግኟት። ስልኳን እኔ ከሱ ተቀብዬ ልክላቸዋል። ደውሉላት እና አገኘ። እምቢ ካለቻችሁ ደግሞ እምቢ አለችን ባሉ መቃለቅ እዛ እናንተ ቁጭ ብላችሁ አወራት። በቃ ለፈጣሪያችሁ እና እንደ ሴት የምታስቡ ከሆነ እዚህ እንዲያሉት አስመሳዮች አንጥታችሁ ገንዘብ ሸቅለውባት እንደዚህ ጥለዋታል። ወይም የባሰ እያሳበዷት ቪዋቸውን አስቀጠሉባት። ከዛ ከዚህ ደስ የሚባለው ነው እየሰደባት እየቀጠቀጣት ያለው ልጅቷን የባሰ በሽተኛ እንድትሆን። ኤኒዌይስ የምችለውን ያህል ላታለው ማግኘት ከቻልኩኝ እሺ ካለች አታነሳም ነው የሚሉት ስልክ። እሺ ብላለች። ጃፒ ራሱ መታወቂያ ያለው እብድ ነው። ከአንቺ በላይ እብድ ያለን አንቺ ዘሆን ጆከር ፕሊስ በእናትህ በቃ ሌባ ዘር እየመነጠርሽ እንደዚህ ዘር አፈላልገሽ እንትን እያልሽ እየመጣሽ ሰውን እንትን ለማለት እንትን አለ። አንቺ የምትጠየውንና አንቺ መግፋት ያሰብሽውን አንቺ ማውረድ የፈለግሽውን ዘር ደግሞ እኛ ቁመንለታል። መቼ ነው ደግሞ እንደዚህ ከፖለቲካ ወጣ ብለሽ ቀስ ሾከክ እያልሽ በአማራ ስር እየገባሽ? ሲጀመር እኮ ጆከር ዲስ ኢዝ ናት ፖለቲክስ። ይሄ እኮ የአንድ አይደለም። የዳኘን ዘፈን መክፈት ቀርቶ ለዳኘው አለ ገረዱ ነሽ ሚሊዮን ዓመት እያልኩሽ ነው። በረንዳ ላይ ጫማ ውስጥ ብታድሪ በእናትህ ማንም የሚቀበልሽ አማራ የለም። ይቺ ወሸላ ጆከር ፕሊዝ የራስሽን እብዶች መጀመሪያ አሳክሚ። ያጀባ ያረዛ ያጅባት አማራና ልጅቷ እናቷ ልብዳትችን ቦርቁ። ይሄ እኮ የአማራነት የጉራጌነት አቃለው ዝም በይ። የእሷ ሴት እብድ ያላት መጀመሪያ የእሷን እብድ ዳለች። አንተ አሳስር እዛ ጸበል ትውሰዱ። ምን አባቷ አገባት? እቺ ግም የግም ልጅ። ጆከር ፕሊዝ አቁም በእናትህ። በእኔ ቤት አትሳደብ።
ሰደብኳት? እኔ እኮ ስድብ አይደለም ጉቺ ያለባትን ነገር ነው የተናገርኩት። ኖ ኖ ፕሊዝ፣ በእኔ ቤት ምንም ነገር ክፉ ነገር እና በቃ ላክልን ቁጥሯን ከብሪጅስቶን ጋር አብረን እንሄዳለን እና እናያለን ቀጣዩ ከእግዚአብሔር ጋር። እናንተ ሄዱና ብሪጅ ጋር ሄዳያቸው አገኘ። እስከዛ ድረስ ግን ለአንድ ነገር ለጃፒ እንድትነግረው የምፈልገው ነገር ጆካ ቀልድ አይደለም። እኔ ስም መጥራት ስለማልፈልግ ነው። ትላንትና የዚህ ሀገር ዜጋ ያገቡ